ሮማን ጋር ነው እና ሄሉ ጋር ከፍታ ነበርና ልጄን ሳይን ብላ ስትምል የሆነች ልጅ ገብታ አላመናትም ነበረ። ከዛን ወደ ሮማን ጋር ደግሞ ሌላ ሰው ገብቶ ቅርብ ቤተሰብ ነኝ እና ቤተሰብ እየተጠበቀ ነው ያለ አመመኝ ብላ ወደ ሆስፒታል እንደገባች እዛው ነው ያረፈችው እና በልጇ ሁሉ ስትምል ነበረ። ካረፈች 2 ቀኗ ነው። እኛ ዛሬ የሰማነው ካረፈች ግን 2 ቀኗ ነው የተባለው። መቼስ ያለ አንድ ፍንጭ ዝም ብሎ ሰው ሊያወራ አይችልም መሆኑ በጣም ነው የሚያሳዝነው። በጣም የሚያስደነግጥ ነገር ነው እና እነሱ ናቸው እየተጠበቁ ያሉት ቤተሰብ። እንዴት ነው ማረጋገጥ የሚቻለው ናድራ? ያ እኔም ሄሉ ቤት ነው የሰማሁት እና ሮማን ሄሉ ነች ያለችው ምናምን ስል ሄሉ ራሱ በጣም ደንግጣ ልጅቷን በጣም እያስማለች ነበረች። እኔ ገስት ላይ ነበርኩኝ ሄሉ ጋር ማለት ነው። እና ሮማን ጋር ደግሞ በዛው ቅስፈት ሮማን ጋር የሆነች ልጅ ገባችና እኔ እዛው ነኝ ሮሚ፣ እኔ አልዋሽሽም ልጄን ይሳኝ እያለች ለሮሚ ደግሞ ሌላ ሰው እየማለላት ሲነግራት ነበር። ከዛን ቤተሰብ አናምን ብሎ ምርመራ ላይ ነው አስክሬኑ እና 2 ቀን ሁሉ ሆኖታል እኮ። ከዛን ሮሚ ምን አለች? እኔ እኮ ማነች ባርናባ በቻይንኛ እኮ ነግራኛለች ግን አልገባኝ ብሎ ነው እንጂ አለች ሮሚ ማለት ነው። እና ዛሬ እኛ እንስማ እንጂ ይሄ ነገር ቢሆን ነው ያው ሰው ልጅቷ ምርጉዝ ስለሆነች ያው ብዙ ነገሮች አሉ ሴቭ ለማድረግ ብለው ይመስለኛል እንጂ ባይሆን ኖሮ ጥሩ ነበረ። ከሆነ ደግሞ ከእግዚአብሔር ጋር ማንም አይጋፋም። እግዚአብሔር ሁሌም ትክክል ነው እና ሁላችንም ውስጣችን የማይጠፋ እሳት ነው ተሸክመ የምንዞረው በቤተሰብ ጉዳይ ላይ ብዙ የምንወዳቸውን ድጋሚ ማናገኛቸውን ሁሌ ጊዜ ግን ሀዘናችን ሁሌ አዲስ የሚሆንብን ብዙ ሰዎች አለን። እሳት ውስጣችን ያለ መቼም የማይጠፋ እሳት እና እግዚአብሔር እንግዲህ ባይሆን ደስ ይለኝ ነበረ። ቦምብ አላቅም ምን እንደምን እግዚአብሔር ጽናት። ቴንኪዩ በጣም እሺ። እኔ ናት እሺ። ኦኬ ሱመያ ልትነግሪን የፈለግሽው ነገር አለ? ሱመያ በመጀመሪያ ሰላም ብያለሁ። እንግዲህ ለእሷም እንግዲህ ለልጇ መጽናናትን ይስጣት ማለት ነው። ግን እኔ እንትን መምከር የምፈልገው እህቶቼን ነው። ለምን ካላችሁ ምን ይላል መሰላችሁ? የኛ ሀገር ሰው ከፍትፍቱ ፊቱ ይላል። ገባችሁ? ምክንያቱም ትዳር ስትይዙ ሆነ ምን ስትሉ ሆነ ቤተሰብ እናት አባት፣ በተለይ እናት ከተቃወማችሁ አትግቡ ማለት ነው። ከምሬ ነው የምነግራችሁ ወላሂ። ለምን ካላችሁ እኛ ማናየውን ነገር እናቶቻችን ስለማያዩ ነው። ገባችሁ? አሁን ዴዚ እውነት ማለት እናቷ እንግዲህ ሙታ ከሆነ አሁን አይደለም የሚሰማት፣ ነገ ወዲያ ወልዳ የሆነ ችግር ቢፈጠርባት ወይኔ እናቴ ትላለች። ግን የዛኔ አታገኛትም ማለት ነው። እና እናት ያላችሁ ሰዎች በእናት አትቀልዱ። እኛ እናት ስለሌለን ጉዳትና ጥቅሙን እናውቀዋለን። ገባችሁ? እናት ኑሯችሁ ግን እናታችሁን ሶሻል ሚዲያ ላይ ዲስርስፔክት እያደረጋችሁ ለሰው ያልሆነ ነገር እየተናገራችሁ፣ እቺ ሴትዮ እንግዲህ በብስጭትም በምንም ሙታ ሊሆን ይችላል፣ አላሁ አለም። በቻላችሁት መጠን ግን ለእናታችሁ ወላሂ እንትን በሉ ማለት እናታችሁ የምትነግራችሁን ስሙ። ገባችሁ? እኛም ማናቀውን ነገር የሆነ ቤተሰብ ሲነግረን እኛ ያላየነውን ነገር ነው ቤተሰብ የነገረን። ገባችሁ? እና በቻላችሁት መጠን እህቶቼ ከዚህ በኋላ የምትመጡ ትናንሽ እንትኖች አላችሁ። ከዚህ የሆነ በቃ ሰው እናት ስትነግራችሁ እናታችሁን ስሙ። የዴዚ አሁን እንግዲህ 2-3 አይነት ጸጸት ነው። ለምን አልሰማዋትም? ለምን እንደዚህ አላልኩም? ለምን ይቅርታ አላልኩላትም? ለምን አልተገናኙም? ይቅር አልተባባሉ? እሷ እንግዲህ የሆነ ነገር ፖስት አድርጋ ነበር፣ እናቴ ልጄን አፈቀችኝ የሚል ማለት ነው። መቼም እናት ናት። እና በቻላችሁት መጠን እናቶቻችሁን ስሙ። የእናትን ጥቅም እናት የሌለው ሰው ያውቀዋል። እኔ እውነት ለመናገር ቅድም ከሰማው ጀምሮ እያለቀስኩ ነበር፣ አልተረጋጋውም። ለምን የእናትን እንትን የሚያውቀው እናት የሌለው ሰው ነው። እናት ያላችሁ ሰዎች ጊዜያችሁን ተጠቀሙበት። በአላህ አላቅም ምን እንደምላችሁ። በጣም ያዛዝናል። እንግዲህ ቦምቤ በጣም ያማል። ይሰማል ድምጼ? ቀጥይ። ሄሎ በጣም ያዛዝናል። ያለሽ
ያማል በጣም ያማል። የዴዚ እናት እኔ በእንትንም አይቻታለሁ። ያኔ እንደዛ በልጇ የተነሳ ሶሻል ሚዲያ ላይ አምጥተው ከህዝብ ጋር ስትጨቃጨቅም በቃ ገና ልጅ ናት፣ ወጣት ናት። እውነት ለመናገር እኔ እናቴን በ62 ዓመቷን ያስጠዋት እናት ናት። በጣም ያማሊ ነው ማለትም አይዊሽ በቃ ሁለቱ ታርቀው አንድ ላይ ሆነው አይተን ገባ ሰላም መሀላቸው ኖሮ ምናምን ነገር ቢሆነው ግን እዚህ ሶሻል ሚዲያ ላይ በቃ ብዙ ጊዜ የሚመጡ ወጣት ልጆች በማይሆን ነገር ቤተሰቦቻቸውን ያጣሉ። እውነት ለመናገር ለምን አሁን መውደድ መፋቀር ምናምን እኮ ያለ ነው፣ ግን ምንድን ነው በቃ ልጆቹን ፕሮቴክት የሚያደርግ ኮሚኒቲ የለንም። ሞር የሚገፋፋ ኮሚኒቲ ነው ያለን። ገባ መልሰው እንኳን እስቲችን ልጅና እናቷን እናስታርቃት ብሎ ቤት ከፍቶ ያወራ ሰው የለም። ጭራሽ ልጅቷ ከእናቷ ጋር ከተለያየች በኋላ በቃ እየሄዱ ኮሜንቷ ላይ የእሷን እንትን ብቻ ነው አድማየር ሲያደርጉ የነበሩት። የእናትየው ስሜት ግን ምን ውስጥ እንደነበረ ራሱ ማንም ሰው የጠየቀ ሰው የለም። እች ሴት እኮ በልጇም እኮ ተጎድታ ሊሆን ይችላል ነው። እናት ናት፣ ልጇ ጓደኛዋም ናት፣ ሁሉ ነገሯም ናት። በዛ ላይ ደግሞ 24/7 ከልጇ ጋር የምትውል እናት በቀላሉ ልጇን ማጣት ይከብዳታል። በጣም ነው የሚከብዳት። ለምን ዊሽ የምታደርገው ለልጇ ለየት ያለ ነገር ነው፣ ትልቅ ቦታ እንድትደርስ ነው። ወይ ተምራ ቅድም እንዳለችው እህቴ ዶክተር ሆና ወይ ሳይንቲስት ሆና ወይ የሆነ ቦታ እንድትደርስላት ይሆናል። እቺ እናት አንድ ቀን ሳታገባ ራሷን አምቃ የተቀመጠችው እንጂ እኮ እቺ እናት እኮ ዌስተርን ካንትሪ ውስጥ የምትኖር ናት። አላቃታትም። ወታ የፈለገችውን አግብታ ላይፏን መቀጠል። ምግብ ትከለክላታለች ምናምን እየተባለ ሲወራ የነበረው ሁሉ ውሸት ነው። ምግብ የምትከለክልህ እናት የአይሮፕላን ትኬት ቆርጣላ አዲስ አበባ አምጥታ አታዝናናህም። እናትየው ግን ድመት ልጇን ከመውደድ ብዛት ልጇን ትበላለች የሚባል አባባል አለ። እናትየው ግን ለልጇ ፍቅር ብዛት የምትሆነውን አታ ውስጧ ተጎድቷል። ዛሬ ላይ ግን እች ሴትዮ ከሄደች በኋላ ነው ሁላችንም እያወራን ያለ ነው። አላህ ያደርግባትና ቢሆንም አላህም በቃ እንትን ይበላት። ወላሂ አላህ የጀነት ያርጋት። ከሆነም ግን አላህ ያደርግባት። እውነት ከሆነ ምንድን ነው ግን ማወቅ ያለብን ነገር ስናገናኝ ግርግር እንደምንፈጥረው ስናለያይ ግርግር እንደምንፈጥረው ሁሉ እናትና ልጅ ስሜታቸው ምን እንደሆነ ሳናቅ እናትየው በልጇ ናፍቆት ብቻ ተጎድታም ሊሆን ይችላል። ገባ? ለዚህ ነው እኔ ቅድም ያልኩት ሁላችንም ከየመጣንበት አካባቢ የተለያየ ነው። የየራሳችን የሆነ ካልቸር እና አመለካከት አለን። ግን አትሊስት እች ልጁን ጋር ከገባች በኋላ ከልጁ ጋር ከተዋደደች ሙፍ ካረገች በኋላ በእኔ በመጣውበት ካልቸር ጨብሳ የሚባል አለ። ቤተሰብን ሳትነግረው ሄደህ እግሩ ላይ ወድቀህ ልጅና እናትን አስታርቀህ ልጅቷ ከልጁ ጋር እንድትኖር ሁሉ ታደርጋለህ። ያ እንኳን አልተደረገም። ለዚህ እኔ እናትየውን እዚህ ጋር ቁጭ ብሎ የሚወቅስ ሰው በጣም ነው የሚከብደኝ። ለምን ሁላችንም እኔ ባይ ዘ ዌይ እናቴን በ62 ዓመቷ ነው ያጣኋት። እናቴ ከሞተች 5 ዓመቷ ነው። እናቴ ጠዋት ገና ካልጋዋ ላይ ስትነሳ ወደ 8 ልጆች ነን፣ 8ታችንም ጋር ነው ስልክ የምትደውለው። አላችሁ ወይ ደህና አደራችሁ